በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳት ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድርያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻዋ አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስበው ነች። እውነተኛውንና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ፍልጽፍሮን ልጅ ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔርን መንገድ ትመራሻለች የሚላት ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች፣ ለዮናም ሰላምታ ሰጠችና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖኅም ዘመን የጥፋቱ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግሥትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አመነች። እሊህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህን አያውቅም። ከሌሊቶችም በአንዲቱ ጌታችን ኢየሱስ ክርስቶስን አዩት። እናቱንም እመቤታችን ቅድስት ድንግል ማርያምንም አዩአት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጁ አጥራስስ ገብቶ ልጄ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ነይ አላት። አጥራስስ ድንግልም አባቴ ሆይ ነፍስህና ሥጋህ በእጁ ውስጥ የሆነ የፈጠረህን በሰማይ ያለ አምላክን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ ብላ መለሰችለት። ንጉሥም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍልጻፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሡም በእሳት ያቃጥሏቸው ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶች እንደተሸለሙ አወጧቸው። እነርሱ የነገሥታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሥ ይታዘዙ ዘንድ ለምኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱ። በዚያን ጊዜ ጉድጓድ ቆፈሩላቸውና በውስጡ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምሥራቅ መልሰው በመቆም ረዥም ጸሎትን ጸለዩ። ከዚህም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ሥጋቸውን አነሱ። ተጠጋግተውም ልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምን ሳይነካቸው አገኟቸው። የመከራውም ወራት እስኪፈጸም በታላቅ ክብር በተዋበ ባማረ ቦታ ኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰርተውላቸው ሥጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ደናግል ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮና መጽሐፈ ክርስቶስ መጽሐፋ ወለአጥራስስ ሱታፋ በእንተ ሃይማኖት ርትዕት ወበእንተ ጽኑ ተስፋ ሶበተወርዋ አሐቲ ደካልታ አቂፋ ማእከለ እሳት ቡረ አይረፋ። በዚህችም ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት ያረፈበት መታሰቢያው። ይህም እንዲህ ነው። ዕጣው ወደ አፍራቅያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በውስጡ አሰበከ። ልቡናንም የሚያስደነግጥ ድንቅ ተአምራትን አደረገ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ ሀገሮች ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ አገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፣ በንጉሡም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት፣ ጽኑ ሥቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድነት ስለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችን አመኑ። የቅዱስ ሐዋርያ ፊልጶስንም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያ ፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በሐዋርያው ቅዱስ ፊልጶስ ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለም አሜን።